የፍቅርን ስቃይ ህመሙን ምናምን አውቀዋለሁ። እኔ የሆነ ሰው አይደለም እኔን አፈቅራለሁ ሲለኝ ቀርቶ አንቺን አሁን ለምሳሌ የሆነ ጓደኛዬ መጥቶ አፈቅራታለሁኝ ምናምን ሲለኝ ጠይቄሽ ምናምን ነገር እሱን እንደማታፈቅሪው ከተሰማኝ በጣም ነው የሚጨንቀኝ ለሱ። የምሬ ነው። በጣም ነው የሚያሳዝነኝ። በጣም ነው ከዛ በኋላ የሚከፋኝ ማለት ነው። አሁን አመሰግንሻለሁ፣ ግን ደግሞ ያንቺን እገዛም እርዳታም አልፈልግም እና ሂጂ አመሰግናለሁ ብልሽ ምን ይደብርሽ? በቃ ልጅቷ አንደኛ በጣም ቆንጆ ናት፣ ሁለተኛ ሀብታም ናት። የምትኖርበት ቤት እንዲያከብርክ ምናምን ያደረከኝ ይዛኔ ፕራንክ ያደረኩት ጊዜ ላይ እኔ እናቴን ማገዝ እፈልጋለሁ ምናምን ሲል በቃ እንዴት እናከበርኩት። የምሬን ነው ማለት አላቅም እንዲህ ይላል ብዬ እኔ ራሱ አልጠበኩም ነበረ። ባይዞ እናቴ ችግረኛ ምናምን አይደለችም፣ የቸገራት ሰው ምናምን አይደለችም። ግን እኔ ማንደላቀቅ ነው የምፈልገው። በቃ ድልት እንዲላት በቃ በጣም ዘና እንድትል ስለምፈልግ ነው እንጂ አሁን ዘና ብላ ነው የምትኖረው የኔ እናት ማለት ነው። አሳምኙና በቃ ዛሬውኑ እንደዚህ አንጠልጥለሽ ይዘሽ ነይ ተብለሽ ነው። አሰላም አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ለምታደርጉልኝ እገዛ፣ ለምትሰጡኝ ፍቅርና እንክብካቤ የምር ለእናንተ ቃል የለኝም። ዛሬ ድምፄ ታፍኗል፣ ግን ደግሞ ትናፍቁኛላችሁ። የምሬ ነው ምላችሁ። በዚህ 2 ወር ውስጥ 100,000 ሰብስክራይብ የመግባት እቅድ ይዘናል እና ለዚህ ደግሞ ሁላችሁም በቻላችሁት አቅም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አብዛኞቻችሁ ሰብስክራይብ ያደረጋችሁ ሊመስላችሁ ይችላል፣ ግን ከዚህ ቀደም ያው በሆነ አጋጣሚ የተሸጠውን አካውንት ነው ሰብስክራይብ ያደረጋችሁት። ምናልባት እስቲ እዩት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑና ብዙ ጊዜ እኛ የምንሰራቸው ቪዲዮዎች አዝናኝ፣ አስተማሪ ያው ፕራንኮች በስራ ቆይታችሁ ደክሟችሁ ዘና የምትሉበትን አይነት ቪዲዮዎች ይዘንላችሁ ስለምንመጣ የደውል ምልክቷን ብትጫኑና ሁልጊዜ እኛ ቪዲዮዎች ቢደርሷችሁ ትዝናናላችሁ፣ ትጠቀማላችሁ ብዬ አስባለሁኝ። ዛሬ የመጣሁበት ሀሳብ ምንድን ነው መሰላችሁ? ከዚህ ቀደም የተለቀቀው ቪዲዮ ላይ አንድ እህቴ መታ ነበረ የኔ ቻናል ላይ እና እሷ በጣም ላገኝክ ፈልጋለሁኝ እና ደግሞ የአንተ ቤተሰቦች ጋር የተተዋወቅኩበት መንገድ እንደኔ ሀሳብ ትክክል አይመስለኝም እና መጥቼ ከነሱ ጋር ማውራት ፈልጋለሁኝ ብላኛለች። 1 ሰዓት እና ከዛ በላይ የሚሆን ጠብቄያታለሁ። እንደ እውነታው የተቀጣጠርንበትን ቦታ ነግሬያታለሁኝ እና ያው እሷ የሆነ ምነግርህ ነገር አለ፣ ማወያይህም ነገር አለ፣ ለቤተሰቦችህም ምነግረው ነገር አለ ስትለኝ ጊዜ እኔም ደግሞ ለአንቺም ምነግርሽ ነገር አለ ማለት ትላንትና ተዋውቀን ዛሬ በሆነ የሆነ ነገር ህይወቴ ላይ ተፈጥሯልና ምነግርሽ ነገር አለ ብያታለሁኝ። ትምጣ እስኪ እንጠብቃት። ባይዜ አዲስ አበባ በጣም ተቀይሯል። እስኪ አንዴ ያሳያቸው። የምሬ ነው። አሁን ያለሁበት አካባቢ ቦሌ ነው። ቦሌን እናንተ በፊት ስታቋት እንዴት ነበረች? ከኢትዮጵያ ከመውጣታችሁ በፊት እዚች ጋር ያው ኤርፖርቱ አለ፣ ያው ኤርፖርቱ አለ። ወደዚህ ደግሞ እንትን አለ፣ ስካይላይት ሆቴልን አሳያቸው እና አዲስ አበባ በጣም በጣም ተቀይራለች፣ ከምላችሁ በላይ ተቀይራለች እና በጣም ነው ያማረባት። ምሽት ላይ በፊት ቢሆን እዚህ አካባቢ እንደ ጨለማ ነበር የሚሆነው። አሁን ላይ ግን ላይክ እንደ ቀን ነው። በቃ ምሽቱን እንደ ቀን እስከ ሌሊት 8 ሰዓትና ከዛ በላይ የሰዎች እንቅስቃሴ አይቋረጥም እና ያው አሁን ኢትዮጵያ ውስጥ ያለው ችግር አለ፣ ችግር የሰላም ነው። ያው ሰላማችንን ደግሞ አላህ ይመልስልንና ከምንም በላይ ከእንደዚህ ከማማሩም ከመሸብረቁም በላይ ሰላም ያስፈልጋልና ሰላማችንን መልሶልን አላህ እስከ ሌሊት 9 ሰዓት 10 ሰዓት እንደዚህ ባማረ ሁኔታ ድምቅ ብለን ብንሽከረከር ብንሸራሸር ደስ ይለኛል። እናንተም ደግሞ ፈጣሪ ለሀገራችሁ ያብቃችሁና ይህን የመሰለ አየር ይህን የመሰለ የምሽት ድባብ የምታየው ያደርጋችሁ። የምሬ ነው፣ ከልብ ነው ይህን የምመኝላችሁ እና ወዳችኋለሁ። እስኪ እንጠብቃት። ደግሞ እየመጣች ነው። እንደዚህ ነው አለሻ አለን። ዛሬ እቺ ልጅ ማለት ነው እኔ እንጃ ባለፈው የነበረችው ልጅ እቺ ናት
የምሬና የሆነ እርግጥ ብላ ነው የመጣችው። ጠዋት ነው የተቀጣጠር ነው ግን ደግሞ እኔ ደግሞ በቃ የሆነ ቦታ ነበርኩኝ። በቃ ከዛ ቦታ ራሴን በቃ አቻኩዬ ተጣደፌ ምናምን ነገር መጣሁኝና 11 ተኩል 12 ሰዓት አካባቢ ምናምን ደረስኩኝ። ፍሬንድ እስከ 1 ሰዓት ድረስ። እስኪ ግን ሰላም ቢያቸው ቤተሰቦች። ሰላም አለይኩም፣ እንዴት ናችሁ ውድ የኢንዲ ቤተሰቦች? በባለፈው ፕራንክ በመጣሁበት ያው ብዙዎቻችሁ ማለት ኮሜንቶቹ ምናምን አይቻቸው ነበረ። ግን የሆነ ያልገባችሁም አላችሁ። ያው አፈቅርሃለሁ ምናምን ስል ማለት በሌላ መንገድ ምናምን የወሰዳችሁት አላችሁ። ግን ያው እኔ በፕራንክ ለማድረግ ነው እንጂ በሌላ ነገር አስቤ አይደለም። አንደኛ እሱ ላስረዳችሁ ነው የመጡት። እቺን ለማስረዳት ነው እንዴ? ከጠዋት ጀምሮ ጨቅጭቃኝ እንዴ ማለት እንትን ነው ያው አፈቅርሃለሁ ምናምን ነገር ስትይ ማሜ ጋር መጀመሪያ አውርታችሁ ነበረ። እሺ ማሜ ጋር አውርታችሁ ነበረ እና ማሜ ጋር አውርታችሁ ነበረ። ከዛ ስታወሩ ጊዜ እኔም መታወቅ ምናምን እኔም ማግኘት ፈለገሽ ነበረ መሰለኝ እና አሁንም በደከመ የመጣው አንደኛ ከዛ እኔም ማግኘት ፈልገሻል። ከዛ በኋላ ደግሞ አይ በዚህ አጋጣሚ ደግሞ ፕራንክ እናድርገው ብሎሽ ሀሳብ አመጣችሁ። ማሜን ደግሞ ከባድ ፕራንክ አድርጌው ነበረ አይተሽ ከሆነና እሱ ፕራንክ ስላለ የእሱን ፕራንክ መልስ ለአንቺ መስጠት ፈልጎ ነበረና በዛው አፈቅር ካለው ምናምን አለች እንጂ እኔን አታፈቅረኝም። እቺ ልጅ እኔን አታፈቅረኝም እቺ ልጅ። እና የመጣሽው ለዚህ ከሆነ ግን ቪዲዮ ይዤ የጠበኩሽ ለዚህ ነው። እኔ ደግሞ የሆነ ሰፊ ኢሹ ያላት መስሎኝ ግዴታ ከዩቱብ ፋሚሊዎች ጋር መገናኘት አለብኝ፣ ለነሱ ማስረዳት ያለብኝ ነገር አለ ምናምን። ከቤት አባረሮሽ እንዴት አይ ሁለተኛው የመጣሁበት ምክንያት ማለት በቃ አንተን ማገዝ ፈልጋለሁ ማለት በቃ የሆነ ብዙ ጊዜ ቪዲዮዎችህን ምናምን ሳያቸው ያው ከሴቶች ጎን ምናምን ትቆማለህ ማለት በቃ ለሰው ልጅ ያለክ አክብሮት ምናምን አለ አይደለም እና አንተን ማገዝ ፈልጋለሁ። የምርሽ ከልብሽ ነው? አይ በጣም ደስ ይላል። ማለት እንዴት ልታስብ ይቻልሽ? የሆነ ሰው እኔ ሰው የሆነ ሰዓት ላይ ፈልጌ ሰው አጥቼ ማለት እንዲህ የሚያግዘኝ ምናምን አይደለም። የሚያግዘኝ ሰው ሩቅ ነው ማለትም እንትን ነው የሆነ እንደዚህ የሆነ በጣም ከፍቶኝ ምናምን ደብሮኝ የሚሰማኝ ሰው አጥቼ ምናምን ደብሮኝ ነበር የሆነ ሰዓት ላይ እና አሁን ላይ የሆነ በቃ አለ አይደለም አላ ዱዓ ስታደርጉ ጊዜ ነው ምናምን የሚመስለኝና ሰዎች በቃ አሁን እሷ ላግዝህ እፈልጋለሁ ማለት ከጎንክ ልሆን እፈልጋለሁ ምናምን ከዛ ያነሰ ነገር ነበረ የምፈልገው እኔ የምሰማኝ። አሁን እቺ ልጅ መታ የዛን ሰሞን ብትሰማኝ በቃ እና ብቻ ግን ላግዝህ ማለትሽ ደስ ይላል በጣም የምር። እኔ እንደዚህ ያልኩበት ምክንያት ደግሞ ማለት በቃ የዛኔ ፍራንክ ያደረኩ ጊዜ ቆይ አንዴ ቆይ ሀሳብሽን ይቅርታ ሀሳብሽን አቋረጥኩሽ። ሀሳብሽን ትቀጥያለሽ ግን በሰዓቱ እሺ ማለት እኔም አፈቅርሻለሁኝ እና እሺ ፍቅረኛ እንሁን ብልሽ ምን ነው የምትይው? ቆይ ማለት እኔ ምልሽ አይመስል እንደማልሽ ምናምን አውቃለሁ ነገሮችን ምናምን በምን መቼ ፍቅረኛ መያዝ እንዳለብኝ ግን አንቺ ግን ብልሽ እሳ ቆይ አፈቅርሻለሁ በቃ አብረን ነው ብልሽ አይ ማሚ እርግጠኛ ነበር በቃ እንደዚህ አፈቅርሻለሁ እንደማትለኝ እርግጠኛ ስለነበረ ነው በዚህ መንገድ ፍራንክ ያደረገች። በዛ ነው እንጂ ማሚ አምኖበት ደስ በሚል ሁኔታ ነው እንዴት ዋወቅ ነው አላውቅም ነበረም ግን ከዚህ በኋላ ይሆናል። አይ እና የምር ግን አከብራለሁ እቺ ልጅ አከብራለሁ ብላ ልትሞት ነው። የምሬን እኮ ነው ግን ማለት ነው ከበፊትም ጀምሮ ምናምን ቪዲዮችን አይ ነበረ ምናምን ግን የበለጠ በቃ የሆነ እንዳከብር ምናምን ያደረከኝ ይዘን ፕራንክ ያደረኩት ጊዜ ላይ እኔ እናቴን ማገዝ እፈልጋለሁ ምናምን ሲል በቃ እንዴት እንዳከበርኩት የምሬን ነው ማለት አላውቅም። እንዲህ ይላል ብዬ እኔ እራሱ አልጠበኩም ነበረ እና በቃ የሆነ ሳስበው በቃ እናቴን አገዛለሁ ምናምን ሲል የዚህ አካልማ ከሱ ጎን መቆም አለብኝ ብዬ አስቤ ነው ዛሬ መጣሁ። የዚህ ዓላማ በቃ አንድ አካል መሆን እፈልጋለሁ። አይ ግን በጣም ነው ደስ የሚለው። ግን ደግሞ
እንዴት ላስረዳሽ? ማለት ሐሳብሽ በጣም አሪፍ ነው፣ ግን አንዳንድ ጊዜ ምን አለ መሰለሽ እኔ የተረዳሁት በህይወቴ ማለት ነው፣ የምሬን ነው የምላችሁ፣ በህይወቴ የገባኝ አንድ ነገር ራሳችሁ ብቻ ነው ያላችሁት እና ደግሞ ለራሳችሁ ማንንም ሰው እንዲያግዛችሁ ማንንም ሰው ላይ ጥገኛ መሆን እንደሌለባችሁ ነው ማስበው። ምክንያቱም ይሄ ነገር ማለት እንደዚህ ስል እንዳይደብርሽ ማለት አንቺ ከሌሎች ሰዎች ልትለይ ትችያለሽ፣ የተሻለ አስተሳሰብ ሊኖርሽ ይችላል አላቅም። ነገር ግን አንቺ ዛሬ መተሽ ከኔ ጎን ሆነሽ ብዙ ነገር ከአንቺ ጋር ለምጄ ብዙ ነገሮችን ኃላፊነቶችን ለአንቺ ሰጥችሽ እኔ ዘና ባልኩ ሰዓት ከኔ ብትርቂ እኔ ያን ነገር ለማስተካከል በጣም ረጅም ጊዜ ነው የሚፈጅብኝ ማለት ነው። ተረድተሽኛል? እንዳይደብርሽ ግን ሊሰማኝን ነው። እናንተም ብትሆኑ ማድረግ ያለባችሁ ነገር ነው እና ከሰዎች ጋር ስትቆዩ የምትቆዩበት መንገድ የምሬን ነው የምላችሁ። በቃ ሙሉ ነገራችሁን አሳልፋችሁ እዛ ሰው ላይ መጣል የለባችሁም። ከዕለታት አንድ ቀን ያ ሰው ከእናንተ ህይወት ሲወጣ ነገሮች ሁሉ ነው መስቀልቀል ለሚልባችሁና እና ብቻ ግን እኔ አሁን አመሰግንሻለሁ፣ ግን ደግሞ ያንቺን እገዛም እርዳታም አልፈልግም እና ሂጂ አመሰግናለሁ ብልሽ ምን ይደብርሻል? ይደብርሻል? ነገር አይደብርሽም? ይደብረኛል። የምን እኔ አላውቅም፣ ብቻ ግን ይደብረኛል። የምርሽ ነው? እኔ ግን እንዲደብርሽ አልፈልግም። አይደለም እንደዚህ አይነት ትልቅ ዓላማ ይዘሽ መተሽ ማለት እኔ አውቄ ነው እንደዚህ ያልኩሽ። አይዞኝ እንደዚህ አይነት ትልቅ ዓላማ ይዘሽ መተሽ እንደዚህ አይነት በቃ ስልሽ በይሳት ለሰው ሰው እንጂ ለሰው ማቴሪያል፣ ቁሳቁስ፣ ገንዘብ የሆነ ደስታን ሊሰጡ አይችልም እና ደግሞ ለስኬቱ ሊያግዙ አይችልም። የሆነ ሚሊዮነር የሆነ እዚህ ጋር ህንፃ ያለው ሰውዬ በህይወቱ ደስተኛ ላይሆን ይችላል። ሰው ያስፈልገዋል ለሰው ማለት ነው። እና እኔ እንደዚህ ብለሽ መተሽ በጣም ደስ ይለኛል ብታግዢ። እንደ እውነታ እኔም ደስ ይለኛል ስለተቀበልኩ። ምን መቀበል እንዴት ነው? ምንም የተቀበልኩት ነገር ባዶ እጄን ነኝ ማለት መቀበል ስልክ ያው ማለት አንተን ማገዝ ፈልጋለሁ ምናምን ስልክ እሺ ደስ ይለኛል ምናምን ብለክ ስለተቀበልክ እንደሆነ ስላላለኝ አልፈልግም ስላላልከኝ እሱ ላይ አይ እኔ አሁን እንደዚህ ላግዝህ ብሎ ሰው መጥቶ ቀርቶ አግዘኝም ብሎ ሲመጣ ደስተኛ ማይሆን ከሆነ እሱ ሰው ደስተኛ ለማድረግ የምችለውን ያክል ጥግ ድረስ ማድረግ የምችለውንም የማልችለውንም አድርጌ ያን ሰው ማስደሰት ነው ፈልግ። ሰው ላግዝህ ብሎ መጥቶ ምናምን ነገር በዚህ ሰዓት ከባድ ነውና በጣም ከልብ አመሰግንሻለሁኝ። በጣም ደስ ይላል። የምሬ ነው ልሽ ያው ትናንትና ፕራንክ ማለት ነው። እኔ አፈቅርሃለሁ ያልኩህ አለ አይደለም? የምር አሁን ፕራንክ ምናምን አይደለም ቁም ነገር። አረ እንደዚህ ብለሽ ደግሞ ወሬ እንዳጃ እኔ ይደብረኛል። የምሬ ነው። ትናንትና ባይዘይ ፋሚሊዎች እኔ አሁን እሷ ፕራንክ ነው ስትል ውስጤ በጣም ነው ደስ ያለው። ሌላ ጊዜ ፕራንክ ስደረግ እናደዳለሁ ምናምን፣ ምክንያቱም ማጠብቁት ነገር ነው ፕራንክ የምትደረጉት እና እኔ በማልጠብቀው አንግል መጥቶ የሆነ ሰው ሲያናደኝ ያው እናደዳለሁ። ግን የዛን ሰዓት ተናድጄ በጣም ነው ደስተኛ የሆንኩት። ምክንያቱም እኔ ማንም ሰው በቃ አፈቅራለሁ እንዲለኝ አልፈልግም። በቃ እና ደግሞ እኔም ደግሞ አላፈቅርም። ምክንያቱም በቃ እንደዛ ስለሆነ ፕራንክ ምናምን አይደለም እንዳትደግሚ የትላንት አሁን አፈቅራለሁ ምናምን እንዳትይ። አይ አይደለም ግን የሚያፈቅር ሰው አለ። ያሱማ አለች ማማናት ተደዋወላች። የምሬን ነው። አይ ቁም ነገር ማለት ጓደኛዬ ታፈቅራለች። በዚህ አጋጣሚ ልንገርህ ነው። የምሬን ነው። ይሄንንማ ፕራንክ እኮ አይደለም ቁም ነገር። አሁን እሷ ያው ጓደኛሽ የምር ያው እኔ ነግሬሻለሁ እንግዲህ ያው ፍቅረኛ መያዝ እንደማልፈልግ ምክንያቴን እና እሷን እዛው በጸበልሽ ብለሽ ግን በቃ እሷ እንዴት ልበልሽ የምር በጣም ታፈቅርሃለች ደግሞ ማለት ነው። በቃ ተው ከኔ ራሱ ትበልጣለች። የምር ውበት ምናምን አለ በጣም ቆንጆ ናት።
ደግሞ ገንዘብ አላት። የምሬን ነው ማለት በቃ የኔ ባች ነች ማለት የኔ ኩያ ነች። ግን በቃ አላለ የምትኖርበት ቤት ምናምን ቤተሰቦቿ በጣም ሀብታም ናቸው። ብቻ በዚህ አጋጣሚ ያው ልንገርህ ብዬ እና ትረዳት። በነገራችን ላይ አንቺ በጣም ቆንጆ ነሽ። እኔ ብዙ ማለት ጓደኞች አሉኝ ግን ቆንጆ ነሽ በጣም እና የምር እሷን ብታያት ደግሞ አይደለም እኔ አልደነግጥም። ይኸውልሽ ቆይ እሷ ናት። የምሬን ነው በጣም ቆንጆ ናት ከምታስባት በላይ። አይ እኔ አሁን እንትን ለገንዘብ እና ደግሞ ለውበት ምናምን ነገር ግድ የሚሰጠኝ አይነት እሱ አይደለሁኝም እና በሆነ አጋጣሚ የሆነ ሰዓት ላይ እንደዚህ አይነት ህይወት ውስጥ እገባለሁ አላማዬን ካሳካሁት በኋላ ማለት ነው። ልክ ነህ ግን ያው እኔ እንደምታፈቅር ማለት ያው ቢያንስ እሺ የባለፈው ሲኒ ፕራንክ ነው የእሷን ቢያንስ ይሄ የምሬ ነው እነሱ እና ብትረዳት ተረዳት ማት የሆነ ነገር ይዘሽ እየመጣሽ ብትረዳኝ ተረዳኝ። ምንድነው ያልሽው? ላቃ ምንድነው ልስጥህ ነው የምትይው? ተቀበለኝ ነው። ኦኬ ተቀበለኝ ትላለች። በቃ ተቀበለኝ ምን ተረዳት ተቀበለኝ ነው የምትይው። እና ብቻ ግን እሷን ማወቅ አልፈልግም፣ ማየት አልፈልግም። ደከመኝ ግን እኔ ልጅ የደከመኝ ሳንቺ አይደለም አንቺ ነሽ የደከመሽ። እኔ ሳይሽ የሆነ እንትን እያልሽ ነው ታውቂያለሽ። እንዲህ ያለሽ እና ብቻ ግን ያው እቺ ልጅ እኔ አጠገብ ይዘሻት እንደማትመጪ ተስፋ አደርጋለሁ። ምክንያቱም ያው መልሴ ግልጽ ስለሆነ እና ደግሞ እኔ ደግሞ መጨነቅ አልፈልግም። አይ አንዴ ልትተዋወቃት ነው። አሁን አንዴ ከተዋወቃት በኋላ ልትወዳትም ትችላለች። የምር እኔ መውደድ እኮ አይደለም ይኸውልሽ፣ ብዙ የሚወደድ ሰው ልታቂ ትችያለሽ ምናምን ነገር ግን ለመውደድ ዝግጁ መሆንና አለመሆን ጉዳይ ነው። ገባሽ? እኔ አሁን ዝግጁ አይደለሁኝ። በቃ ብዙ ማስተካከል የምፈልጋቸው ነገሮች አሉ። ገባሽ? ለዛ ነው። ብቻ ግን እሷን እርሻትና አሁን እኔና አንቺ ስለኔና ስላንቺ እናውራ። ብታውቃት የምር በቃ ትወዳታለህ። ገና እንዳያት የምር ነው እንዲህ እንደምነግርህ ምናምን አይደለም። በጣም ቆንጆ ናት። የምር ነው። ግን ቆይ ማለት እኔ ይኸውልሽ አሁን ለቁንጅና ሁሉም ሰው መስፈርት አለው እና ብዙ ሰዎች ቆንጆ ነው ያሉት ሰው አንዳንድ ጊዜ ለአንቺ ቆንጆ ላይሆን ይችላል። ለአንቺ ቆንጆ የሆነው ሰው ደግሞ ለብዙ ሰዎች ቆንጆ ላይሆን ይችላል። አንደኛው ይሄ ነው። ሁለተኛው ነገር ግን ፍቅር ሲባል ፍቅረኛ ምናምን ሲባል ፍቅረኛ መሆን እኔ ከልብሽ ተዘጋጅተሽ የምትጀምሪው ነገር ነው። ገባሽ? ስለዚህ እኔ የፍቅር ግንኙነት ከመጀመሬ በፊት እኔ አሁን ማሳካት የምፈልገው አላማ አለ። ብዙ መስራት አለብኝ። መስራት ትችላላችሁ። ልጅቷ እኮ በቃ በጣም ሀብታም ናት። የምር ምንድነው አሳምኙና በቃ ዛሬውኑ እንደዚህ አንጠልጥለሽ ይዘሽ ነይ ተብለሽ ነው? አይ ለዛ ሳይሆን የምር በቃ አለ አይደለም በጣም ስለምታፈቅርህ እኮ ነው ማለት ቢያንስ ብትረዳት ከተረዳት ማለት ብትረዳት በጣም ደስ ይለኛል። ማለት በቃ ልጅቷ አንደኛ በጣም ቆንጆ ናት፣ ሁለተኛ ሀብታም ናት። የምትኖርበት ቤት የምር በቃ የሆነ እንዴት ልበልክ በቃ ማለት ነይ እንሂድሽ በቃ እንሂድ። አሁን እንሂድ በቃ እንሂድ፣ ችግር የለውም እንሂድ። አንቺ ፍቺ ተይ እንዴ የምሬን ነው ተይ ማለት ቢያንስ እኔ ይኸውልሽ እኔ ምን እንደማልፈልግ ታውቂያለሽ? የሆነ ሰው አፈቅርሃለሁ ምናምን እንዲሆንኩኝ ምናምን እንዲለኝ አልፈልግም። የምሬን ነው የምልሽ። እና የማልፈልግበት ምክንያት ደግሞ እኔ አፍቅሬ በጣም በቃ እኔ ተሰቃይቻለሁ ማለት በሆነ ሚስ አንደርስታንዲንግ አለመግባባት በሆኑ ችግሮች ምናምን የተነሳ በጣም ተሰቃይቻለሁ ማለት እችላለሁ። እና የፍቅርን ስቃይ ህመሙን ምናምን አውቀዋለሁ። እኔ የሆነ ሰው አይደለም እኔን አፈቅርሃለሁ ሲለኝ ቀርቶ አንቺን አሁን ለምሳሌ የሆነ ጓደኛዬ መጥቶ አፈቅራታለሁኝ ምናምን ሲለኝ ከዛ አንቺን አይቼሽ ጠይቄሽ ምናምን ነገር እሱን እንደማታፈቅሪው ከተሰማኝ በጣም ነው የሚጨንቀኝ ለሱ። የምሬ ነው። በጣም ነው የሚያሳዝነኝ። በጣም ነው ከዛ በኋላ የሚከፋኝ ማለት ነው። አይደለም እኔ ቀርቶ ማለት ነው ሌላ ሰው። የምሬ ነው የምልሽ። እና ስለዚህ በቃ አሁን የምርሽን ከሆነ እየቀለድሽ ካልሆነ አይ የምሬ ነው እኮ በቃ ታዩ አይደለም አይሆንም።
የምሬን ነው የምልሽ። አይሆንም እንደዛ ምናምን ነገር እና እኮ ማለት እንዲቀረብ ብላችሁ ስትወሩ ማለት ስትግባቡ ምናምን ስለ ልጅቷ በደንብ ታውቃለህ። እኔ ስለ ብዙ ሰው ላቅ እችላለሁኝ እኮ ማለት አሁን ለምሳሌ ቆንጆ ከምትዩም ቆንጆ ሰው ላቅ እችላለሁኝ፣ ሀብታም ከምትዩም ሀብታም ሰው ላቅ እችላለሁኝ። ሁሉንም ነገር ያሟላ ሚያፈቅርሽም ሰው እኮ ሊኖር ይችላል። ገባሽ? ግን ደግሞ ይሄን ነገር ስትጀምሪ የምትታያቸው ብዙ ነገሮች አሉ እና ደግሞ ገንዘብ እሷ የቱንም ያክል ገንዘብ ቢኖራት በእሷ ገንዘብ መቼስ እኔ የኔን ዓላማ የእኔ እናቴ ምናምን ነገር ባይዞ እናቴ ችግረኛ ምናምን አይደለችም፣ የቸገራት ሰው ምናምን አይደለችም። ግን እኔ ማንደላቀቅ ነው የምፈልገው። በቃ ድልት እንዲላት በቃ በጣም ዘና እንድትል ስለምፈልግ ነው እንጂ አሁን ዘና ብላ ነው የምትኖረው የኔ እናት ማለት ነው። ማለት በቃ ብዙ ፋሚሊዎቻችን ምናምን ነገር ያን ያክል እሷን ለማኖር እሷም ራሷ ያን ያክል እንትን ያለች ሰው አይደለችም። በእርግጥ ግን በቃ እኔ በቃ ማንደላቀቅ ታውቂያለሽ፣ እሱን ነገር ሳላሳካው አይሆንም እና ከሴት ደግሞ ከእሷ ብር ተቀብዬ ደግሞ እናቴ ላንደላቀቅ አልችልም። ሰርቼ ምናምን በጣም የተሻለ ሰው ሆኜ ልክ ነህ ማለት ያው እኔ እያልኩ ያለሁት እኮ በእሷ ብር እንደዚህ መንደላቀቅ ትችላለህ ምናምን እንደዛ ሳይሆን ያው አብራችሁ ሆናችሁ አንተ መስራት የምትፈልገው ኦኬ። እሺ አንድ ነገር አሁን የተረዳሁት ነገር አሁን እሷ መታ ከኔ ጋር ልትሰራ ነው። እኔ አሁን የምሰራው ሶሻል ሚዲያ ላይ ነው። ከዛ በኋላ አንቺም ደግሞ ላግዝክ ልስራ ምናምን ብለሻል እና አንቺ ልትሄጂ እሷ ልትመጣ ነው። አይደለም አውሩበት እኮ ነው፣ ስለ ፍቅሩ ነገር አውሩበት እኮ ነው። እንደነገርኩሽ ነው ማለትም እንደዛ መሆን ቢችል ጥሩ ነበረ። ግን ሊሆን ማይችል ነገር ስለሆነ እዚህ ነገር ላይ ራሱ ሲጀምር ጊዜ ባናጠፋ ማለት ደስ ይለኛል እና ብቻ ግን አንቺ አሁን ሀሳብሽን ጨረስሻ? ከዚህ በፊት ሶሻል ሚዲያ ላይ ትሰሪ ነበረ? አሰሪማ እና እንደዛ ከሆነ ግን ባይዜ ይሄ ቪዲዮ ፖስት የሚደረግ ቪዲዮ ነው እና የሆነ የልብሽን እያወራሽ መሰለኝ። ለዛ የሚፖስት ቪዲዮ ላይ ጓደኛ ይብልሽ በኋላ ጓደኛሽን እንትን እንትያት እና የምሬን ነው የምልሽ ማለት አሁን ቆይ እኔ ያልመጣልኝ ነገር አሁን ላግዝክ ምናምን ስትይ እኔ ሶሻል ሚዲያ ላይ እንደምሰራ ታውቂያለሽ። እዚህ ላይ ነው የምታግዢ መቼሳ እና አንቺ ሄደሽ እሷ ልትመጣ ነው እሷ ልታግዘኝ ምናምን ትተጋገዛላችሁ የምትይ ነገር ራሱ አልገባም። የምር መውጣት አትፈልግም ማለት መታየት ምናምን እንዲህ ቪዲዮ መስራት ምናምን አትፈልግም። በቃ እሱ የፈለገችው ማለት ያንተን ቪዲዮ ምናምን ታያቸዋለች። የምር በተለይ ደግሞ ስቶሪ የለቀቀው ተቆርተ ምናምን በቃ እዛን እሱን አይተው የምር እኔም ግን ከምር አሳዝነህ ነበር እና በቃ ማለት እሷ መውጣት አትፈልግም፣ ግን በቃ የሆነ አግኝታክ መውራት ትፈልጋለች። አይ ግን እኔ ደግሞ አሁን ደግሞ በጣም ከበደኝ እንደውም ሲጀመር። ስለዚህ ሲጀመር በቃ ባንገናኝ ነው የምመርጠው። አንድ ሁለተኛ ነገር ደግሞ ዛሬ የመጣሽበት ዓላማ አንደኛው ተሳክቷል። እኔን ማገዝ ምናምን እንደምትፈልጊና ልትነግሪኝ የመጣሽው እኔም ደስ ይለኛል ልታግዢኝ አብረሽኝ ብትሆኚ። ሁለተኛው ነገር ደግሞ እነሱ የባለፈው ቪዲዮ ፕራንክ እንደሆነ እንዲረዱልሽ በዛ ልክ ፈጣጣ ሰው እንዳልሆንሽ አይደለሽም እኮ። ግን እንዴት የዛን ቀን እንደዛ እንደፈጠጥሽ አላውቅም። ብቻ ግን በዛ ልክ እንደዚህ ሲጀመር ፍቅር ቢዝሽ ግን ትናገሪያለሽ? ኧረ ልናገርም እንዴ? እና ብቻ ግን ያው እሱን ለመናገር ነው። ተረዷት። የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ ባበደ ቪዲዮ እስክንመለስ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። እንወዳችኋለን። ለቻናሉ አዲስ የሆናችሁ እንደነገርኳችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ይህን ቪዲዮ የጨረሳችሁ ሼር አድርጉ ለወዳጅ ዘመዶቻችሁ። እንወዳችኋለን። ቻው